ብዙ ነገሮች ይገጥመዋል መንገድ ላይ አሁን እንደበፊቱ ቢሆን ችግር የለውም እሺ በረሃ ነው እንትን ባህር ነው ትላለህ ሞት ነው ቢበዛ ከሞቱ በላይ ገጥመኛል እያለው ከሞት እጂ ቦታ ይሻለኛል መሞት እኮ ቀላል ነው አንተ እኮ እንዴት ለማታቀኝ ሴት እጂ ራሴ ነው እያለው ከሞት እጂ ወይስ የተሻለ ነገር አለ ወይ ደግሞ የባሰ ነገር አለ ግን ቤተሰብ ይሰቃያል ምንም ይኸውልህ ለቤተሰብ ህይወት ነው ገባህ አይደለ ለቤተሰብ አታስብ ምንም በቃ መጥፎ ነገር ይሰርች አይደለም እኮ ጥሩ ታሪክ ለሚወዳህ ልጅ ሞተ ቢባል ነው ከዚህ በላይ ምንም የሚባል ነገር የለም ቀስ ብለህ ነገ ትሄዳለህ አብኪራ የምር እንደዚህ አልሰለም የምር ነው አይደል አብረኝ ከቻልክ መሸኘት ትችላለህ የምር አልሰማም ፓስፖርት እና ሊድ እዚህ ነው ከዚህ በላይ ይገባኛል ወዳጆቼ ክፉ ቀን ደራሽ ጓደኞችን ጥላ ቢስ ስደት ወስዷቸው ልቤና ደማው እንባቸው ጥላ ቢስ ስደት ወስዷቸው ልቤና ደማው እንባቸው ከልለበሰ ቀየው ደመነ ስትርቁ ከአገር አገር አዘነ ከልካይም ጠፋ አባሽምባን ግዞ ሲነጥቀኝ ወንድምቴን ግዞ ሲነጥቃት እናት ጌታን የሰፈር አድባር ወዳጆቼ ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናላችን ቤተሰቦች እንደሙቄታችኋል እንደምሰምታችኋል እኔ ያለው ያው ከዚህ በፊት ብዙ ነገሮች ስላችሁ ነበር እናንተም ያው መልእክቴን ሳታደርሱልኝ እዚህ ከኔ ጋር እኔ ላይ ሙድ ስትይዙና ስታላግጡ የነበራችሁ ሰዎች እንኳን ደስ አላችሁ በዚህ አጋጣሚ ምክንያቱም ተሳክቶላችኋል ዛሬ ማለት ነው ያው እኔም በቃ ከዚህ በላይ ምንም ልላችሁ አልችልም እኔ ሀሚን የኔ ሆና በማላይበት ሀገር ውስጥ መኖር አልፈልግም ብያችሁ ነበር ከዚህ በፊትም የእውነት ይሄ ነው በቃ የኔ ብትሆን አልቻለችም ልጅቷ የኔ መሆን ብቻ አይደለም መልሱን ላልሰጠኝ አልቻለችም ይሄ ደግሞ ሰውን እንዴት ምን ያህል ሰውን ዲስ እንደምታደርግና እንደምትንቁ ነው ያየሁት በዚህ አጋጣሚ እንዲህ አይደረግም በቃ ምንም እኮ ነገር ሊለያይ ይችላል አቺ የሆነ ብዙ ተከታይ ሊሆን ይችላል ሰውን ግን በዚህ መልኩ ጃጅ ባታርጊ ዲስ ባታርጊ እላለሁ አሁን እኔም ደስ ይበላችሁ በቃ እኔ እንደነገርኳችሁ ወይ ስደት ወይ ዘመን ብያችሁ ነበር እስከ ጸበል የሚያደርሰኝ ነገር ምንም ነገር ስለሌለ ወደ ስደት ሄጃለሁ ማለት ነው መቼም ወደዚህ ሀገር ልመለስ አላስብም ከዚህ በኋላ ያው ነገሮችም ቶሎ አልተስተካከሉልኝም ቢስተካከሉም እኔ በህጋዊም በመጣ ደስ ይለኝ ነበር ግን ወደ ጀርመን ሞክራለሁ ያው በሊቢያን በኩል አድርጌ እንደነገርኳችሁ ማለት ነው ምክንያቱም ከዚህ በላይ ፍጹም ልቆይ አልችልም ደላላ አናግሬ ነበርው ግን እሱ ብዙ ወራትን ስለሚጨርስ ከበረኝ ነው ደግሞ የምሬን ነው በጣም ስላችሁ እዚህ ጋር ብዙዎች የኔን ህይወት እንደ ቀልድ የምታዩ ሰዎች አላችሁ ማለት ነው በዚህ አጋጣሚ ልነግራችሁ የምፈልገው ነገር ቢሆን ትክክል አይደላችሁም እናንተ እኔ እየሰራሁ ያለሁት እውነታን ብቻ ነው ቀልድ ሊመስል ይችላል ይገባኛል ግን ለምንድነው ማትረዱኝ ነው አሁን እንድትረዱኝም አይደለም ረፍዷል ያው አቡኪንም ደውዬለታለሁ ለመጨረሻ ጊዜ ያው ያሳለፍናቸው ብዙ ጊዜ አስቤ ተገናኝተን እስቲ የሚለኝ ሰምቼው ምንም ሌላ ነገር እንዲል አልፈልግም በርግጥ ያው ቻው ለማለት ነው እዚህ ጋር ቀጥሬዋለሁ ቤት ነው እሱ ደውዬለት እየመጣው ነው ብሎኛል ያው እስካሁን ጠርቼው እሱ ማልጣም ውድ ቤተሰቦች እሞክራለሁ ጠብቀዋለሁ ያው ውድ ቤተሰቦች በዚህ አጋጣሚ ለሰው ልጅ በጣም ያየሁት ሃይሚ ጋር ምንድነው ሰውን በዚህ መልኩ እንትን ባታደርግ ለምሳሌ የሷን ህይወት ለብዙ ሰዎች ጠቃሚ ነው ለምሳሌ የሷ ህይወቷን ብትሰጠኝ ጊዜዋን ብትሰጠኝ እኔ እንደዚህ አይነት ነገር ውስጥ አልገባም ነበር በዚህ አጋጣሚ ህይወታችሁ ላይ ብዙ አይነት ሰዎች በእናንተ እንደዚህ አይነት ሰዎች ካላችሁ ሰውን በዚህ መልኩ ባታደርጉ የተሻለ ነው እላለሁ ምክንያቱም ዛሬ የሆነ ነገር ብኖር እኔ የሆነ ነገር ብሆን ስደት ላይ ቤተሰቦችን ጥዬ ነው ከዚህ የሚሄደው ስደት ላይ የሆነ ነገር ብሆን በቃ እሷ ነች ላታቆም ትችላለች ነገሩ ግን የሆነ ቀን ግን ይመጣል ለማንኛውም የሆነ ቀን ይመጣል ይሄ ልጅ እኮ ለኔ ብሎ እንደዚህ ሆኖ ነበር የምትልበት ቀን ማለት ነው ያ ቀን ግን እንዳይጸጽትሽ ምክንያቱም ዛሬ ላይ መስራት የነበረብሽ ሳሰሪ ቀርተሽ ያኔ ብትሰጪ ዋጋው ትርፉ ምንም ትርፍ ሊኖር አይችልም ማለት ነው ዛሬ ላይ ነው መስራት ያለብን ነገ እኮ አልፏል ነገን መመለስ ምንም ሊፈይድ አይችልም ዛሬ ላይ ባለንበት ወደፊት የሚመጣው ማድረግ ያለብን ነገሮች አሁኑኑ ብናደርግ የተሻለ ነው ነው እና ከዚህ በላይ እኔ ምንም ማለት በጣም ተሰምቶኛል ታውቃላችሁ ያደኩበት ሰፈር እንዲ ጥዬ ሲሄድ በጣም ያልቅ አዳር ነበር ያለቀስኩት ይሄን ውሳኔ ለመወሰን ራሱ 3 ቀን ምናምን ይፈጀብኝ በነገራችን ላይ ሙመራት አርገው አታርገው የሚሉኝ ሁለት አይነት ስሜቶችን እየተጋሩ በመጨረሻም አርጊዋለሁ ይሄ ነው የምላችሁ ለሃይሚ ስደቴን እሄዳለሁ እዚህ ሃይሚን የሌላ ሰው ሆና በምትኖርበት ሀገር ላይ ለአንዲትም ሰዓት ቢሆን መኖር አልፈልግም የዚህን ያህል ታውቃላችሁ የሷ ፍቅር እኔ ጋር ያለው ማለት ነው እና ውድ ቤተሰቦች በዚህ አጋጣሚ ልላችሁም ፈልገው በቃ
ፍቅር ማለት እናንተን የሚወዳችሁ ሰው ማግኘት በነገራችን ላይ ላይገናኝ ይችላል። ለምን ሴት ልጅ በተለይ የሚወዳትን ስትመርጥ ነው ደስ የሚለው ማለት ነው፣ ከምትወደው በላይ የሚወዳትን ሰው። ምክንያቱም ለሷ ህይወት ይኖራል፣ ለሷ ህይወት መስዋዕትነት ሊከፍል ይችላል። ያው እሷም ይሄንን አልተረዳችም፣ በጥቅም ምናምን ወዲያ እያለች ነው። አሁን ግን ድረፍባታል እሷ ራሱ ሃይሚ ስልሽ ያው ምንም ማድረግ አልችልም። ብዙ ጊዜ እንጠብቅሽ ነበር፣ ወራት ፈጅቶብኛል በነገራችን ላይ እሷን በመጠበቅ ላይ ማለት ነው። ከዚህ በላይ ግን ትመጣለች ብዬ አላስብም። ብትመጣ ራሱ እኔ ስሜቴ ተነክቷል ማለት ነው እዚህ ጋር። ይሄንን ነው የምላችሁ እና ውድ ቤተሰቦች ደክሞኛል። ያው ማለት አዳር አልተኛውም በዚህ ጉዳይ ከራሴ ጋር ስጨቃጨቅ ነበር። ይሄን በማድረግበት ሰዓት በነገራችን ላይ ፋሚሊ ላይ ሰክሬት አድርጌ ነው ይሄን ነገር የምሰራው። ማንም ስለኔ ህይወት የሚያውቅ የለም በሰዓት። ያው ከኔ ህይወት ደግሞ እኔ እዚህ ሆኜ ከማብ እዛ ሄጄ ሰው ብሆን ይሻለኛል ብዬ ነው የማስበው። ምክንያቱም እዚህ አረንጓዴ ነገር ነው ማየው፣ ሁሉ ነገር ባየው ቁጥር አረንጓዴ ቅጠል ሳይ ከሷ ጋር በየቅጠላ ቅጠሉ ስር ያረኩትን ላይፍ ነው ትዝ የሚለኝ ማለት ነው። ምንም ነገር ሳይ እሷ የሚያስታውሰኝ ነገር ብቻ ነው ያለው። እዚህ አባቶችን ሳይ ራሱ አባቶች ጋር ሄደን ያረግናቸው ነገሮች ትዝታዎች ውስጤ ላይ እየመጡ በቃ ሰላሜን እየነሱኝ ስለሆነ እሷን የሚያስታውሰኝ ሀገር ነጮች ጋር ብኖር ይሻለኛል። አይ ካላችሁ እዚህ እንትኑ ዋና ምንችላለው ያው አንችልም እያሰክሳችሁ ከአሳዎች ጋር እኖራለሁ ማለት ነው፣ እድል ካልፈቀደች ለኔ ማለት ነው። ይሄን ነው ማለት ነው። አጋጣሚ ያው እሱም እየመጣ ነው እዚህ ቤት መስሎኝ ነበር፣ ከሌላ ቦታ እየመጣ ነው። እስቲ የሚለውን አብረን ሰምተን ወደ ጉዞ እንሄዳለን ማለት ነው። ያው ውድ ቤተሰቦች ከዚህ በፊት ፕሮሰሱ ቆየ ከጀመርኩት ያው ፓስ ምናምን ጨርሻለሁ፣ ፓስፖርት አስተካክያለሁ። እንግዲህ የሚፈጠረውን አብረን የምናየው ይሆናል። ሌላው ግን ያሰራት በኖርማል አይደለም፣ ያው ውስጥ ለውስጥ ነው። ያኛው ስለሚረፍድብኝ እኔ ቶሎ ከዚህ ለመጣስ አስቤ ምንም ማሳክቻለሁ ብዬ አስባለሁ። ሰላም ባሉ እንዴሽ ሰላም አማን አለን አለ ሰላም ይሰላል ታፋስ አለው ያው ተጣፋንስ ነው ያሰደ ያው ከዚህ በፊት አልነገርኩም እንደነገርኩ ከዚህ በፊት አላብራራሁልኝ ነገር እና ያው ሚዲያም ከዚህ በፊት እኔ ስለ በሚዲያ ነገር የመጣሁት ምክንያቱም ያንተ ችግር ብቻ ሳይሆን የኦዲየንስም ችግር ስለሆነ ሃይሚን አትፈን ስትለኝ ነበር። አንተም ከዚህ በፊት ለኔ ብለህ እንደሆነ ይገባኛል። እስከዛሬ ላሳለፍነው ጊዜ በጣም ቴንኪ። አሁን በኋላ ግን በቃ ህይወት ይዘህ አይደለም ማለት ምን ወደ ስደት ልቀላቀል ነው አቀድ የምርኛ ከዚህ በላይ ስለ አይደለም ከዚህ በፊት ራሱ ለኔ አስበህ እንደሆነ ይገባኛል። እሷን ስትለኝ ነበር ግን እንደዛ ባልከኝ ቁጥር እኔ እሷን መርሳት እሷን እያስተዋስኳት ነው ማለት ነው። ምክንያቱም የማየው ነገር በሙሉ እሷን እያስታወሰኝ ስለሆነ ከዚህ በላይ እዚህ ሀገር ላይ እሷን አጥቼ መኖር አልችልም። ያው ስለዚህ ላሰናብት ያልኩት ደረሰ ማለት አሁን አንተ የምርህ ከሆነ ያልኩት ደረሰ ማለት ከዚህ በላይ ሌላ ነገር እንዲደርስ ትፈልጋለህ? ፕራንክ ነው ብዬ አስባለሁ። ምንም ፕራንክ የለም። ይኸውልህ እኔ ከዚህ በፊት አላወራንም፣ አልተገናኘንም፣ አንተም አልደወልክም፣ አልተደዋወልንም። ራሴን ሳዳምጥ ነበር። ይሄ ነገር ይኸውልህ አንተ እኔ ነገርኩ ምናልባት ያው ይሰማል ቢሆን ብዙ ጊዜ ተጨና አብራን አሳልፈናል። በቤተሰብ ራሱ ሰክሬት አድርጌ ነው ነገር ስናገር የነበረው። እሺ አሁን ቆይ አይደለም እኔ ምንም ተስፋ ዝም ብሎ በድንገት ተነስቶ መሄዳለን እንዴ? አይ ጀምሯል ከዚህ በፊት ይሄን ሁሉ ሳደርግ አላየህም አንተ። ከደላላ ጋሮች ጨርሻለሁ። ሙሉ አይደለም ይሄ የሚሆን ነገር አይደለም። የሚሆን ነገር እና ደግሞ ይሄ ቤተሰብ ያውቃል አያውቅም አልንገርሽ አያውቅም ይሄ ጉዳይ ማለት ስለዛ አንተም ቤተሰብ ማያውቅም ማለት ስነ ስርዓቱን ጋር ሆይ አብኪ እዚህ ጋር አይደለም ልታሰናብተኝ ምናልባት ሳልነግር ባልፍ ነገ ላይ ስንገናኝ የሚደብር ነገር ከምንደራረግ ብዬ ነው ይሄን ነገር የሚደብር ነገር ሲጀመር እንቆራረጥ ነበር በቃ ለዛ ነው እየነገርኩ ያለሁት ማለት ነው። ስለዚህ እኔ ደግሞ ሰናት መኖር አልፈልግም። ሲቀጥል ምን ማለት ነው ዝም ብሎ ተነስቶ ይሄዳል። እንታ እኛ እኮ ለቪዲዮ ብለን ነው ይዛት እንደዚህ ያልነው አይደል? ለቪዲዮም ቢሆን አንተ ነክተኛል ይገባል። ከዛ በኋላ ከቪዲዮ በኋላ አውርተኛል። በጣም ዲስ አድርገኝ ነበር ሌላ ነገር አስበህ ነበር። ይሄ ውሳኔ ለምን ተወሰነ አረጋኝ? ይሄ ውሳኔ ከራሴ ጋር ወደ 3 ቀን እንቅልፍ ያጣሁበት ውሳኔ ነው። ህይወቴን ልቀይር ነው። ከተሳካልኝ ህይወቴን ይቀይራል፣ ካልተሳካልኝ ምን ሆነ ያለው? እሺ ምን ልትሆን ነው አሁን? እሺ ወደ ስደት ላይ ነው በቃ ምን ከዚህ በላይ ከዛ ሲለኝ እሷን የማላይበት ነገር እሷን ማስወጣት ፈልጌ ከጀመርኩት ቆየ። በነገራችን ላይ ደላላው ደግሞ አስቸኳይ ሳነግረኝ ሁሉም ነገር ማስወቅ አለብኝ ለግዴታ አብረኝ ከሌለ እንዴ ደውዬ ነገር ላደርግ ነው እላለሁ። ያወቀው ካል ስለ እኔ አሁን ይሄ ታልብ ያለው አንድ ባል እሷን ራሱ እኔ መች እንዳወጣ እኔ ገራኔ ገባኝ። እሱም አስቸኳይ ያው በነገራችን ላይ ስለ በፌክ ምናምን አሰርቼ ነው አፋጣኝ ማለት ነው። የምሬ ነው ስለ እኔ ለአንዲት ደቂቃ እዚህ መተንፈስ አልፈልግም ልንገርና ማለት ነው። በቃ እኔ እኮ ያልኩህ እኮ ይሄ ነው
እሺ እንዳብት ፈልጋለህ እዚህ ጫርቂንቲ እንዳብት ፈልጋለህ ጭንቀት ይገለኝ ነው መርሳት አልችልም መርሳትን ፈጥቶናል እሷን መርሳት ሳስብ ትዝ ትለኛለች ገባ አይደለ ፈጽሞ መርሳት አልችልም እኔ ደግሞ ያው በዚህ መልኩ ከምን የሆነ ካንተ ሳልነግር ነው አሁን አብቂ ብዙ ነገር እንደምታስብ ይገባኛል ግን ይሄ ነገር ማቆም አልችልም በቃ ብዙ አይደለም ማረግ ስለ ይቀየራል ሐሳብ ያልሞተ ሰው ሐሳብ ይቀየራል ስለዚህ አንተ አሁን ተረጋግታስ ይሄ በቃ ስለ ድንገት የተወሰነ ነገር ትሯል ድንገት አይደለም አብቂ 3 ቀን አስቤበታለሁ ይሄ ነገር ማለት ነው ሰማይ ተረጋጋ ምንም ረጋጋው ነገር የለም 3 ቀን አስቤበታለሁ ትግስት አይደለም ይኸውልህ እዚህ ጋር ማለት ነው ራስዎን ሃይሚን ይዛት ብትመጣ ራሱ ልብ አይቀበልም ታውቃለህ እዚህ ጋር ተሰብራለብኝ መታ ብትጠግን አይዞህ በቃ ነው ይመጣሉ ሁሉም ነገር አብረን እናደርጋለን እንትን ምን መለሰው አይደለም ለምንድን ነው እንደዚህ የምትሆንላት አንተ እንደዚህ ተሰብራለሁ የምትረዳኝ ከሆነ በቃ በሰላም ሂድ እንገናኛለን እንደው ፈጣሪ ካለ እንገናኛለን አንደኛ ይኸውልህ እንደውም ማለት ከቻልክ ተረጋግተህ ለማሰብ ነው ካልቻልክ ደግሞ አይሆንም ካልክ እኔ ይሄ ፓስፖርት እንደማልፈቅ ወቅ በጄ ገባህ እዚህ ይሄ ፓስፖርት ይዘን ማሊያስከም ማለት ነው እኔ መሄድ አይቀርም ልንገርና ወይ ወደ እብደት ሄዳለሁ ወይ ደግሞ ወደዛው በሰላም ወደምንኖርበት ወደ እብደትም አትሄድም ምንም ይኸውልህ ይሄን አክል ቆይ አንተ አውቂ ከዚህ በፊት ራሱ ይኸውልህ ብዙ ነገር ስታስቀይመኝ ነበር እሷን በመፈልግበት ሰዓት ስትቅርብ እያልክ ዲስ ታደርጊ ነበር ያን ሁሉ ነገር ያሳለፈው ነገር ትቼ ነው ይኸውልህ እረፍ ተው ለያዝልህ ተው ለያዝልህ አይገባኝም ችግር የለውም አትቸገርልኝ እሷን ማምጣት ያልቻልክ ዛሬ ቦርሴ ልታገኘኝ አትችልም ገባ አይደለ አይ አይደለም ቆይ እኮ አይደለም ኡመር አንተ ትልቅ ሰው ነህ አይደል ቤተሰብ ያለ ሰው ነህ አይደል ተረጋግተህ ቤተሰብህን አማክር ከቻልክ ሁሉ ነገርን ለማረጋጋት ሞክር ትንሽ ቆይ ቢያንስ ትንሽ ተረጋጋ ሳምንት ቆይሽ ምንም ቆይ ነው ይኸውልህ ሳምንት ቆይቼ እዚህ ሃይሚን አይደለም ከነዚህ ሰዎች አመጣው ሶሪ ቢሉኝ ልሰማ አልችልም እዚህ ሳምንት ቆይና ማለት ነው ስማኝ ሳምንት ቆይና ደውያለሁ መኪና የሚወጣ መኪና አለ ቶሎ መጣስ አለብኝ እኔ አይደለም ምንድነው መጣስ አይ ከዚህ በላይ መቆየት አልችልም አብቂ ረፍዷል ለዛ ሙሉ ለዛ ቤትሽ ያውቀዋል እሺ ቆይ አላወቅም ችግር የለውም የነሱ ችግር የለውም እኔ ራሴ መፍታት የምችለው ነገር ነው ይሄ ቤተሰብ የሚያገናኘው ነገር አይደለም ገባ አይደለም ይሄ ፍቅር የራሴ የህይወቴ ጉዳይ ስለሆነ ለመኖር ስል ነው ገባ እዛ የሚሄደው ላለማወቅ ስል ማለት ነው አንተ ይገባል ለኔ አስበው ይሄ እኮ ሽሽት እኮ እንትን አይሆንም ተጋፍተ ማታሸንፈውን ጦርነት ላይ ማፈግፈግ ይሻላል ገባ እኔ ደግሞ ራሴን እዛ አስተካክዬ ነው አረሚ ነው የምመጣው ያ ነገር ከሚሆን ብዬ ነው እዛ የሚሄደው ማለት ነው እዛም ሄደህ እኮ አይቀርም እንገርም አውቂ ማንኝ እኔ አሳካዋለሁ ምክንያቱም እዛ ብዙ ፈተናዎችን ይገጥሙኛል የሰው ሀገር ስኖር እሷን መርሳት አይደለም ጭራሽ አላስታውሳት ይችላል ለኔ እንደሆነ ለኔ የምታስብ ከሆነ እንዲሁም በቃ አይዞ መንገዱ ይቅናል ብለህ ብትሸኘኝ የተሻለ ነው ምክንያቱም የተሻለ ነገር ነው እዛ ላይ ጊዜው አንደኛ ጥሩ አይደለም ኡመር ተረጋግተህ አስብ ጊዜው ጥሩ አይደለም እዚህ ያለው ጊዜ ጥሩ አይደለም ኡመር ተረጋጋ አብቂ እንደዛ በፍጹም ልረጋጋ አልችልም ይሄ ነገር ላለማሰብ 3 ቀን ቆይቻለሁ በነገራችን ላይ ማለት ነው ከዚህ ቀን በፊት ነበር እሺ ሂድ እሺ ሰዓቱ ትክክል አይደለም ጊዜው ትክክል አይደለም ግን ለኔ ጊዜ ትክክል ቆይ አንተ ለምን ታረግ ነው የምትሄደው ምንም ለዚህ ከማል እዛ ሄጄ ራሴን ብጠግብ ይችላልኛል ምንድነው አንተ ብዙ ነገሮች ይገጥሙኛል ፈተናዎች እኔ ሊያደርጉ ይችላል እዛ አደርስም አይደለም አልድረስ አውቂ አልድረስ ምክንያቱም እኔ እዚህ ምንም ብትለኝ እኔ ልመለስልህ አልችልም እዚህ ጋር ይገባኛል እስከዛሬም ለፍታል እሷን እንደዚህ ተረጋጋ የጦርነት ሰዓት ነው ይኸውልህ እንደዚህ የምታስብበት ሰዓት አለ ማለት እኔ ይገባኛል እሺ ችግር የለውም እኔም እንደውም ታይዤ አብሬ ይሄድ ነበር ለምን አንተ ምን አልፋ ግን እኔ ያረጋኝ ጊዜው አይደለም ኡመር ተረጋጋ ምንም አብቂ ስለ ይገባኛል ለኔ አስበህ ነው አብቂ በእናትህ ጭንቀት እዚህ ላብድ ነው ከዚህ በላይ ማሰብ አልፈልግም እኔ አንተን ማስጨነቅ ነው አልፈልግም ግን በቻልከው አቅም ለመረጋጋት ሞክር ይኸውልህ አሁን የወሰንከው ውሳኔ ትክክል ሊመስል ይችላል በኋላ ላይ ግን ይሄ ውሳኔ ትክክል እንዳልሆነ ይገባል አንተ በአሁን ሰዓት ደግሞ ዋላ ቀር እኮ ነው አንተ መሰደድ በባህር መሰደድ ምናምን ነገር አየህ እዚህ ጋር ህይወቴ ወይ ይሳካልኛል ወይ አይሳካልኝም ብዬ ነው ወደዛ ሲል ማለት ነው 50 እዚህ ሲኖር ግን ፈጽሞ የሚሳካል ነገር ራሴን ወደ ጭንቀት ይኸውልህ መተኛት ካልቻ 3 ቀን ይኸው ከተኛው አውቂ መተኛት እረፍት ማግኘት አልቻልኩም ደግሞኝ እረፍት እያደረኩኝ አይደለም እሷን ሳስብ ነው አንድ እርምጃ በተራመድኩኝ ቁጥር እኔ ሃይሚን ነው ማስታውሰው ይሄ ነገር ደግሞ ከዚህ በላይ እንዲቀጥል አልፈልግም ማለት ብዙ ሰዎች ይገባኛል በጣም እናንተ ኦዲየንስም ጋር ይሄን እንደ ቀልድ በማየት ሜንሽንም ሳታረጉ ቪዲዮችን ይሄ ነገር እንዴት ነው ሳትሏት ልጅቷም ቪዲዮ ላይ ደርሳ ይችላል በርግጥ ብታየው እንዲዝም ባትን እናንተም ችግር አለበት ኃላፊነታችሁ መወጣት ነበረባችሁ በዛ ግን ረፍዷል አም ሶሪ ለዚህ ነገር ማለት ነው ግን አሁን አውቂ ምንም ከዚህ በላይ ልታወራኝ አልፈልግም በሰላም ልሂድበት ለመረጋጋት የምሬ ነው እኔ ፓስፖርት ጠይቅ ብዬ አልታገለም እዚህ ጋር ማለት ነው ደግሞኛል ራሴ አይ ምትል ከሆነ እኔ ብን ብዬ በእግሬ ቆሰቅሷለሁ የተሰጠኝ አለ
ምንም ገንዘብ አላስገብኝም ፓስፖርት ነው እሱ ለመረጋጋት ሞክር ራስህን አረጋጋና ቀስ ብለህ ነገ ትሄዳለህ አቡኪራ የምር እንደዚህ አልሰማም የምር ነው አይደል አብረኝ ከቻልክ መሸኘት ትችላለህ የምር አልሰማም ፓስፖርት ኢና ሊድ እዛ ሄጂ ከማብደብዝ እዛ አንተ ምን ይሁን አይደለም ቆይሽ አናግረኝ እኔ ደግሜ አልጠይቅም ከሰጠኝ ስጠኝ እሺ አናግረኝ ምንም ላውራ አልችልም ይሄን እንድነግር ነበር እስከዛ ድረስ አይደለም ዑመር እንደዚህ ማለት ለሰው እንድታብራራ ነገር ነው እያሰብክ ያለው ደግሜ አልጠይቅም ምን በግሬ ነው እንቆሰጥሰው እስኪ ሳምንት ታገሰኝና አብረን እንሄዳለን ካልሆነ አይደለም ትመጣለህ አንተ ችግር የለውም አንተ ምን ቦጣ ነው አንተ የምትሰቃየው እንዴት ነው ያልወጣኝ ምን ችግር አለው ከዚህ ትኖራለህ እኔ አንተ እንትን ስትል እንዴት ነው ማየው አይደለም አብቂ ስለ ከዚህ እስከዚህ ለፍታል እኮ ለኔ ለፍታል ገባ አይደል እዚህ ሚዲያ ላይ እሷን ለማስተዋወቅ ለፍታል አልሳካም በቃ እኔ ግን የሚሆነኝ እናውቃለሁ ከዚህ በላይ እንድትጨነቅ አልፈልግም አብቂ ምንም ልሰማ አልችልም በእናትህ ይገባኛል ማለት በቃ በጣም ለማውራት ራሱ እየከበደኝ ነው አረስኩ ማለት አሁን አንተ አብቂ ጭንቀት እየፈጠርክብኝ ነው ምንም ነገር ብታወራኝ እዚህ ጋር አይቀበልም አይሞኝ ማለት ነው ተመልሽ ከራሴ ጋር አስቤበት ያደረኩት ነገር ነው የተሻለ ነገር ነው ፈልገው ይሄ ሰይጣን ሐሳብ ነው አብቂ አይደለም የተሻለ ነገር ፍለጋ ነው የሚለው እዚህ ከማብደዛ ሰው ሊብኖር ይችላል ያለው የተሻለ ነገር ሊሆን አይችልም ዑመር ለምንድነው ማሰማኝ አልተረዳኝም አብቂ ለምንድነው አልተረዳኝም ለነበረን ቆይታ ከልብ አመሰግናለሁ የእውነቴን ነው ካሉን አይደለም አብቂ ስለ ሌላ ነገር እንድታስብ አልፈልግም ሰላም አለይኩም የምር ሰላም በለኝ ለመጨረሻ ጊዜ ሊሆን ይችላል ምን ገናኝ ኮምቦላ አሁን ከዚህ ሄድክ ማለት ተቆራረጥን የመጨረሻ ማለት እንቆራረጥ ስንመጣ እንቀጥላለን ችግር የለም የምራት ወንድ ልጅ እኮ ነኝ አንተ ምን ነካ ወንድ ልጅ ለምን ነው ታለቃቅሰው እንዴ ወንድ ልጅ ነኝ ፈተናዎችን መጋፈጥ ስላለው ጊዜው አይደለም አሁን እኮ ይኸውልህ ብዙ ነገሮች ይገጥመዋል መንገድ ላይ አሁን እንደበፊቱ ቢሆን ችግር የለውም እሺ በረሃ ነው እንትን ነው አይባር ነው ተላለ ሞት ነው ቢበዛ ከሞት በላይ ገጥመኛል እያለው ከሞት እጂ ቦታ አይሻለኝም መሞት እኮ ቀላል ነው አንተ እኮ እንዴት ለማታቀኝ ሴት እዚህ ራሴ እያለው ከሞት እጂ ወይስ የተሻለ ነገር አለ ወይ ደግሞ የባሰ ነገር አለ ግን ቤተሰብ ይሰቃያል ምንም ይኸውልህ ለቤተሰብ ህይወት ነው ገባህ አይደለ ለቤተሰብ አታስብ ምንም በቃ መጥፎ ነገር ይሰርች አይደለም እኮ ጥሩ ታሪክ ለሚወዳህ ልጅ ሞተ ቢባል ነው ከዚህ በላይ ምንም የሚባል ነገር የለም ይሄ ነው ይሄ ደግሞ ጥሩ ታሪክ ነው እሺ አንተ ካሜራ ማለት ዝም ትላለህ ወይ ይኸውልህ እሱን አታጨናንቀው ከዚህ በፊት ይሄን ቪዲዮ ራሱ ስነግረው ይሄ ሲጀምር ይሄ እኮ የሚወራ ነገር አይደለም አብቂ ለሱ ነግሬዋለሁ ከዚህ በፊትም ይሄ ነገር አታርገው እያለኝ ነበር ግን ተረድቶኛል እሱ በነገር ቆይታ ላይ መውጣት አልነበረብንም ማለት ሚዲያ ላይ በጣም እኮ ነው ውስጥ ማድረገው ነገር የለም እንዲሁም የሆነ ቀን ከሰማች እንድትጸጸት ነው የሚያደርጋት ራስና ወንደይና ጠንከር በል ምንም አታስብ የምሬን ነው እኔ በፍጹም ሰላም በዛም ከዚህ ሰላም በለኝ አብቂ በቃ መልካም ቆይ ስለ ከዚህ በላይ አይደለም አብቂ ትከኝ በእናትህ አብቂ ማሰብ አለበት ተረጋግቼ ነው ያሰብኩት እንደዚህ ነው የተሳኒ በፍጹም አብቂ 3 ቀን ይቆዩበት ለዚህ ሐሳብ ችግር ነው ከዚህ በላይ ይገባኛል ወዳጆቼ ክፉ ቀን ደራሽ ጓደኞችን ጥላ ቢስ ስደት ወስዷቸው ልቤና ደማው እንባቸው ጥላ ቢስ ስደት ወስዷቸው ልቤና ደማው እንባቸው ከልለበሰ ቀየው ደመነ ስትርቁ ካገር አገር አዘነ ከልካይም ጠፋ አባሽም ባን ግዞ ሲነጥቀኝ ወንድምቴን ግዞ ሲነጥቃት እናት ጌቷን የሰፈር አድባር ወዳጆቼ ክፉ ቀን